ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ትላንትና የተወሰኑ የተደረጉ ጨዋታዎች አሉ፣ እነሱን እንመለከታለን። ዛሬ በአውሮፓ ቻምፒየንስ ሊግ በጣም ተጠባቂ የሚባሉ ጨዋታዎች ይደረጋሉ። በርከት ያሉ መርሃ ግብሮች ናቸው የሚደረጉት። ማንቸስተር ሲቲ ዛሬ ጨዋታውን ያደርጋል። እንዲሁ ፓሪስ ሰን ዠርሜን አርሰናልም ዛሬ ጨዋታውን ያደርጋል። ባርሴሎናም ተጠባቂ ጨዋታውን ዛሬም ያደርግ ይሆናል። የዛሬ ጨዋታዎችን በአውሮፓ ቻምፒየንስ ሊግ የሚደረጉትን እንመለከታለን። ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችንም የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ይህንን ፕሮግራም እንደተለመደው ፉአድ ባህሩ እየመራው ወደ ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በሀገር ውስጥ የተለያዩ ጉዳዮችን እናነሳለን። ቅድሚያ የምናደርገው የሲቢኢ የኢትዮጵያ ፕሪሚየር ሊግን የተመለከቱ ጉዳዮችን ነው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ትላንትና የአምናው ሻምፒዮን ኢትዮጵያ መድን ከአዳማ ከተማ ጋር ጨዋታውን አድርጎ ነበር። ምንም አይነት ጎል ሳይቆጠርበት ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። በጨዋታው የአዳማ ከተማው ተጫዋች ነው ሃይደር ሸረፋ በቀይ ካርድ ከሜዳ የወጣበትንም አጋጣሚ ተመልክተናል። በቀጣይ ኢትዮጵያ መድን ከቅዱስ ጊዮርጊስ ጋር ጨዋታውን ያደርጋል። በአንጻሩ አዳማ ከተማ ከሸገር ከተማ ጋር ነው ጨዋታውን የሚያደርገው። ሌላኛው የኢትዮጵያ ፕሪሚየር ሊግ የትላንትናው መርሃ ግብር ባህር ዳር ከተማ ከሀዲያ ሆሳዕና ጋር ያደረጉት ጨዋታ ነው። ይህንን ጨዋታ ባህር ዳር ከተማዎች 3-1 በሆነ ውጤት ነው ማሸነፍ የቻሉት። የባህር ዳር ከተማን የማሸነፊያ ግቦች ክንዱ ባየለኝ፣ ሴዜ ኦሴና አማኑኤል ገብረ ሚካኤል ሲያስቆጥሩ ለሀዲያ ሆሳዕና ደግሞ ጫላ ተሺታ ነው ኳስና መረብን ማገናኘት የቻለው። በተመሳሳይ ሰዓት ሐዋሳ ላይ በተደረገ መርሃ ግብርም ምድረገነት ሽረ መቀሌ ሰባ እንደርታን 1-0 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ትላንትና የተደረገ ነው። የመጨረሻው የሀገር ውስጥ መረጃችን የምናደርገው ኢትዮጵያ መድን ከግብፁ ፒራሚድ ጋር የሚያደርገው ወሳኝ ጨዋታ ሩዋንዳ ላይ እንዲካሄድ ተወስኗል። የ2017 የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ መድን በካፍ ቻምፒየንስ ሊግ ማጣሪያ ከግብፁ ፒራሚድ ጋር የሚያደርገው ወሳኝ ጨዋታ በስደት እንደሚደረግ ነው መወሰኑ የተሰማው። ኢትዮጵያ የካፍን ዝቅተኛ መመዘኛ ማሟላት የሚያስችል ስቴዲየም ያላት ባለመሆኑ ኢትዮጵያ መድን ጨዋታውን በሜዳው ለማድረግ የሄደበት ርቀት ሳይሳካለት ቀርቷል። የአበበ ቢቂላ ስቴዲየም ከታገደ በኋላ ድሬዳዋ ላይ ለመጫወት ያስመዘገበ ቢሆንም ካፍ ግን ሳይቀበለው ቀርቶ የሁለቱ ክለቦች የመጀመሪያ ዙር ጨዋታ ሩዋንዳ ኪጋሊ ላይ እንዲካሄድም መወሰኑ ነው የመረጃ ምንጮች የሚዘግቡት። የፕሪሚየር ሊጉን የመጀመሪያ ጨዋታ አዳማ ከተማ ጋር አድርጎ ያለ ጎላቸው የተለያዩ ኢትዮጵያ መድን የመጀመሪያ ጨዋታውን ጥቅምት 16 ኪጋሊ ላይ የመልሱን ደግሞ ህዳር 22 ካይሮ ላይ ማከናወን ግድ ይሆንበታል። የድሬዳዋ ስቴዲየም የመጫወቻ ሜዳ የፊፋን ፍቃድ ካገኘም ኢንተርናሽናል ጨዋታዎችን እንዳያስተናግዱ መከልከሉ ጥያቄን አስነስቷል። የሰሞኑ አዲስ አበባ ስቴዲየም የመጫወቻ ሜዳ ጥሩ ያለ መሆን ለኢትዮጵያ መድን መሰደዱም አንደኛው ምክንያት ሆኗል ሲል ነው መረጃዎች እየወጡም የሚገኙት። በቀጣይ የኢትዮጵያ ሴቶች ብሔራዊ ቡድንም ይሄ ጣፈንታ ሊገጥመው እንደሚችል የሚያሳዩ መረጃዎች ነው እየወጡ የሚገኙት። ከታንዛኒያ ብሔራዊ ቡድን ጋር የመጨረሻ ማጣሪያ ለአፍሪካ ዋንጫ ለማለፍ የመጨረሻ ማጣሪያ ላይ እንዳሉ ይታወቃልና ምናልባት እሱም ጨዋታ ከሀገር ውጭ ሊደረግ የሚችልበት እድል በጣም ሰፊ ነው የሚሉ ዘገባዎችን ነው እየተመለከትን የምንገኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና የተደረጉ አንዳንድ ጨዋታዎችን እንመልከትና የዛሬ ጨዋታዎችን በተለይ ዛሬ በአውሮፓ ቻምፒየንስ ሊግ የሚደረጉ በርከት ያሉ ጨዋታዎች ስለሚኖሩ እነሱን ጉዳዮች እንመልከት። ትላንትና በስፓኒሽ ላሊጋ ዲፖርቲቮ አላቬስና ቫሌንሲያ ጨዋታቸውን 0-0 ነው ያጠናቀቁት። በጣሊያን ሴሪኤ ደግሞ ክሮሚኔንሴና ኡዲኒዜ ጨዋታቸውን 1-1 በሆነ ውጤት ማጠናቀቅ የቻሉበት ጨዋታ ትላንትና ተደርጓል። ሌላኛው ግን ትላንትና የተደረገው ጨዋታ በተወዳጁ የእንግሊዝ ፕሪሚየር ሊግ የ8ኛው ሳምንት የመጨረሻው መርሃ ግብር ነው። የኑኖ ኤስፕሬንቶ ሳንቶ ቡድን ትላንትና ዌስትሃም ዩናይትድ በሜዳው ለንደን ኦሎምፒክ ስቴዲየም ብሬንትፈርድን ያስተናገዱበት ጨዋታ ትላንትና የተደረገ መርሃ ግብር እንደሆነ ተመልክተናል። ነገር ግን በትላንትናው ጨዋታ የኑኖ ኤስፕሬንቶ ሳንቶ ቡድን በሜዳቸው ጨዋታውን ማድረግ ቢችሉም ነገር ግን ጨዋታውን ማሸነፍ ያልቻሉበትን አጋጣሚ ነው
የተመለከትነው። ትላንትና ብሬንትፈርዶች ይህንን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻሉት። ኢጎር ቲዬጎ ትላንትና ጎል ማስቆጠር ችሏል። ቀድሞ ጎሉን ያስቆጠረው እሱ ነው። ኢጎር ቲዬጎ 43ኛው ደቂቃ ላይ እንዲሁ ጎል አስቆጠረ። ከዛ በተጨማሪ ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩትም ያንሰን ሌላ ጎል አስቆጥሮ ጨዋታውን እንዲያሸንፉ 2-0 በሆነ ውጤት እንዲያሸንፉ አድርጓቸዋል። ትላንትና የኑኖ ኤስፕሬንቶ ሳንቶ ቡድን አሁንም ውጤት እየቀናው እንዳልሆነ ነው እየተመለከት ነው። በዚህ መሰረትም ዌስትሃም ዩናይትዶች በ8 ሳምንታት ጉዞ በተለይ በግርሃም ፖተርስ ጥሩ የሚባል ጊዜን አላሳለፉም። ያለፉትንም 2 ጨዋታዎች እንዲሁ ተሸንፈዋል። ዌስትሃም ዩናይትድ በአጠቃላይ የሰበሰበው ነጥብ 4 ብቻ ነው። በዚህም በደረጃ ሰንጠረዡ ከመጨረሻው 20ኛው ደረጃ አንድ ብቻ ከፍ ብሎ 19ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። በወራጅ ቀጠናው ላይ የሚገኝ ቡድን ነው። በአንጻሩ ብሬንትፈርድ ግን ትላንትና ማሸነፉን ተከትሎ ነጥቡን 10 አድርሶ 13ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የነበረው መርሃ ግብርም ይህንን ነው የሚመስለው። ሌላኛው ዛሬ የሚደረጉ ጨዋታዎች ናቸው። ዛሬ በአውሮፓ ቻምፒየንስ ሊግ በጣም የሚጠበቁ በርከት ያሉ መርሃ ግብሮች የሚደረግ ይሆናል። ከምሽት 1 ሰዓት ከ45 ጨምሮ እንዲሁም ምሽት 4 ሰዓትም እንግዲህ በርከት ያሉ ጨዋታዎች ይደረጋሉ። ዛሬ ምሽት 1 ሰዓት ከ45 ሲል 2 ጨዋታዎች ይደረጋሉ። ባርሰሎና በሜዳው ሞንጁይክ ስቴዲየም ከግሪኩ ክለብ ኦሎምፒያኮስ ጋር የሚያደርገው ጨዋታ ይጠበቃል። እንዲሁ ደግሞ ካይራት አልማቲ እና ፓፎስም የሚያደርጉት መርሃ ግብር እነዚህ 2 ጨዋታዎች ምሽት 1 ሰዓት ከ45 ላይ ነው የሚደረጉት። ባርሴሎና የመጀመሪያዎቹን ጨዋታዎች እንግዲህ ጥሩ ውጤቶችን እንዳመጣ የምናስታውሰው ጉዳይ ነው። ዛሬ ደግሞ ከግሪኩ ክለብ ኦሎምፒያኮስ ጋር ጨዋታውን ያደርጋል። ይህ ጨዋታ በጉጉት እንዲጠበቅ አድርጎታል። በተለይ ምሽት 1 ሰዓት ከ45 ላይ መደረጉ ደግሞ ለበርካቶች ጥሩ ያደርገዋል። በዚህ ጨዋታ ላይ ዮሃን ጋርሲያ፣ ጋቪ፣ ሮበርት ሌቫንዶስኪ፣ ዳኒ ኦልሞ፣ ራፊኒሃ እንዲሁ ማርክ አንድሬ ቴር ስቴገን እና ፌራን ቶሬስ በጉዳት ምክንያት ይህንን ቡድን ማገልገል የማይችሉ ተጫዋቾች እንደሆኑ ነው ወይም ደግሞ ዛሬ ባርሴሎናን እንደማያገለግሉ ነው መረጃዎች እያሳዩ የሚገኙት። ባርሴሎና ባለፉት 2 ጨዋታዎች አንዱን ተሸንፎ አንዱን ደግሞ አሸንፎ 3 ነጥብ ብቻ ይዞ 16ኛ ደረጃ ላይ እንደተቀመጠ ይታወቃል። በአንጻሩ የግሪኩ ክለብ ኦሎምፒያኮስ በጣም ከባድ ጊዜያቶችን አሳልፏል። የመጀመሪያውን ጨዋታ አቻ ቢወጣም ከዛ በኋላ በነበረው ጨዋታ ግን በአርሰናል መሸነፉን የምናስታውሰው ጉዳይ ነው። በዚህም በደረጃ ሰንጠረዡ በአጠቃላይ 36 ክለቦች በሚሳተፉበት የአውሮፓ ቻምፒየንስ ሊግ 9ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ዛሬ ደግሞ የሚጠበቀውን ጨዋታ ያደርጋል። ከዚህ በፊት እነዚህ 2 ቡድኖች ባለፉት 2 ጨዋታዎች እንግዲህ ሲገናኙ የመጧቸውን ውጤቶች ለመመልከት ያክል 2017 ላይ ነው እንግዲህ የተገናኙት ለመጨረሻ ጊዜም ያ ጨዋታ ኦሎምፒያኮስ በሜዳው ግሪክ ላይ በተደረገው ጨዋታ 0-0 ሲያጠናቅቁ በባርሴሎና ካምፕ ኑ ላይ በተደረገው ጨዋታ ግን እንዲሁ 3-1 በሆነ ውጤት ያሸነፉበት መርሃ ግብር ነበር። ባርሴሎናዎች 2017 ላይ በተደረገ ጨዋታ የምናስታውሰው እንደነበር እናስታውሳለን። ያኔ ሊዮኔል ሜሲ እንዲሁ ሉካ ዲኜ ጎሎቹን ያስቆጠሩ ተጫዋቾች እንዲሁ ደግሞ ኒኮሉ ራሱ ላይ ያስቆጠረው ጎልም እንደነበር እናስታውሳለን። ያኔ 3-1 በሆነ ውጤት ባርሴሎና ኦሎምፒያኮስን ሲያሸንፍ ዛሬ በድጋሚ የሚገናኙበት ጨዋታ ይደረጋል። ይህ ጨዋታ እንዳልኳችሁ ምሽት 1 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው በአውሮፓ ቻምፒየንስ ሊግ። ሌላኛው ዛሬ የሚደረገው ጨዋታ እንዳልኳችሁ ምሽት 1 ሰዓት ከ45 ሲል ካይራት አልማቲ እና ፓፎስ የሚያደርጉት መርሃ ግብርም ዛሬ ምሽት 1 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። ሌሎቹ ጨዋታዎች እንዲሁ ደግሞ የሚደረጉት አርሰናል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ በአውሮፓ ቻምፒየንስ ሊግ ዛሬ ከሚደረጉ ጨዋታዎች መካከል በጣም በጉጉት የሚጠበቁ ጨዋታዎች እንደሆኑ ይታወቃል። በዛሬው ጨዋታ ላይ በአርሰናል በኩል ያን ያክል ትልቅ የጉዳት መረጃዎች የሉም። በትናንትናው የልምምድ ሴሽን ላይ እና ጋብሪኤል ሄሱስ፣ ካይ ሃቨርትስ፣ ኖኒ ማንዱዌኬ እና ማርቲን ኦዴጋርድ በጉዳት ምክንያት የትናንትናው ልምምድ ላይም ያልተመለከትናቸው ተጫዋቾች ናቸው። እንዲሁ በዚህ ጨዋታ ላይ ይኖራሉ ተብሎ አይጠበቅም። አርሰናል ይህንን ጨዋታም የማሸነፍ ቅድመ ግምት አግኝቷል። ከዚህ እንግዲህ በዚህ የአውሮፓ ቻምፒየንስ ሊግ ውድድር ላይ ሁለቱንም ጨዋታዎች ማሸነፉን እናስታውሳለን። አርሰናል 6 ነጥቦችን ሰብስቦ 5ኛ ደረጃ ላይ ነው የተቀመጠው። አትሌቲኮ ማድሪድም በሊቨርፑል መሸነፉን እናስታውሳለን የመጀመሪያውን ጨዋታ። ቀጣዩን ጨዋታ ግን አሸንፎ እንዲሁ በ3 ነጥቦች 10ኛ ደረጃ ላይ የተቀመጠ ቡድን ነው። እነዚህ 2 ቡድኖች ለመጨረሻ ጊዜ የተገናኙት 2018 ላይ ነበር። ያኔ አትሌቲኮ ማድሪድ 2-1 በሆነ ውጤት ያሸነፈበት መርሃ ግብርን እናስታውሳለን። ባለፉት 3 ጨዋታዎች አትሌቲኮ ማድሪድ እና አርሰናል ባደረጉት ጨዋታ አትሌቲኮ ማድሪድ አንዱን ሲያሸንፍ እንዲሁ ሁለቱን ሲያሸንፍ አንዱን ጨዋታ በአቻ ውጤት ነው ያጠናቀቁት። ያለፉትን 3 ጨዋታዎች ዛሬ በኤምሬትስ ስቴዲየም ነው ጨዋታው የሚደረገው።
ይህ ጨዋታ በትልቅ ጉጉት የሚጠበቅ ጨዋታ ይሆናል ተብሎ ይታሰባል። አርሰናል በፕሪሚየር ሊጉ መሪ ሆኖ እንግዲህ እንደመጣም ወይም ደግሞ መሪ እንደሆነ ይታወቃልና በጣም በትልቅ መነሳሳት እንደሚመጡ ይጠበቃል። በአንጻሩ አትሌቲኮ ማድሪድ ጥሩ የሚባል የውድድር ዓመትን እያስመለከቱ አይገኝምና ከባድ ጊዜያቶችን እያሳለፉ የሚገኙበት ጊዜያቶች ያሉ ተደጋጋሚ ነጥብ መጣሎችን ምንም እንኳን ሪያል ማድሪድን ቢያሸንፉም ነገር ግን ተደጋጋሚ ነጥቦችን ሲጥሉ እየተመለከትን እንገኛለን። አርሰናል በአጠቃላይ 19 ነጥቦችን ሰብስቦ ሊጉን እየመራ ነው የሚመጣው የዛሬውን ጨዋታ የሚያደርገው የአውሮፓ ቻምፒየንስ ሊግን። በአንጻሩ ደግሞ አትሌቲኮ ማድሪድ አሁን ላይ በደረጃ ሰንጠረዡ በስፓኒሽ ላሊጋ የሚገኙት በጣም ዝቅ ያለ ደረጃ ወይም ደግሞ አራተኛ ደረጃ ላይ ነው የሚገኙት። በቪያሪያል ጭምር ተበልጠዋል። ከመሪው ደግሞ ሪያል ማድሪድ የነጥብ ልዩነታቸው 8 አካባቢ ነው። ሪያል ማድሪድን ማሸነፍ ቢችሉም ነገር ግን ሌሎች ጨዋታዎችን ማሸነፍ እንዳልቻለ እየተመለከትን ነውና 16 ነጥቦችን ሰብስቦ በ8 ነጥቦች ዝቅ ብለው ነው አራተኛ ደረጃ ላይ ተቀምጦ እየተመለከት ነው የምንገኘውና ትልቅ ፉክክር ማድረግ ይኖርበታል ተብሎ ይታሰባል። ነገር ግን የዛሬው ጨዋታ በጣም ጠንከር ያለ ጨዋታ ሊሆን እንደሚችልና አርሰናልና አትሌቲኮ ማድሪድ በጣም ጠንከር ያለ ፉክክርን ሊያስመለክቱን እንደሚችሉ በርካቶች ግምቶቻቸውን እየሰጡ ይገኛሉ። ሌሎች ጨዋታዎችም ይደረጋሉ። ተመሳሳይ ምሽት 4 ሰዓት ሲል ባየር ሌቨርኩዘን እና ፓሪስ ሳን ዠርሜን ጨዋታቸውን ያደርጋሉ። የአምናው ሻምፒዮን የሆነው ፓሪስ ሳን ዠርሜን ዘንድሮም በአውሮፓ ቻምፒየንስ ሊጉ ጠንካራ እንደሆነ በደንብ እያሳየን ነው። ምክንያቱም ባለፈው ጨዋታ ወሳኝ ተጫዋቾቹ ሳይኖሩና ኦስማን ዴምቤሌ፣ ክቪቻ ክቫራትስኬሊያ እንዲሁ ዴሴሬ ድዌ የመሳሰሉና ማርኪኒዮስ የመሳሰሉ ወሳኝ ተጫዋቾቻቸውን ይዘው ሳይገቡ ባርሴሎናን አሸንፈው መውጣታቸው የምናስታውሰው ነው። በዛሬው ጨዋታ ደግሞ ተመልሰዋል። እነ ክቪቻ ክቫራትስኬሊያ፣ የባሎን ዶር አሸናፊ ኦስማን ዴምቤሌ እንዲሁ ዴሴሬ ድዌ በዛሬው ጨዋታ ላይ በቡድን ስብስብ ውስጥ መካተታቸውን ትናንትና ሉዊስ ኤንሪኬ አረጋግጠዋልና ዛሬ ወደ ጀርመን ተጉዘው ከባየር ሌቨርኩዘን ጋር ምሽት 4 ሰዓት ላይ ተጠባቂ ጨዋታቸውን ያደርጋሉ። በዴንማርክ ኤፍሲ ኮፐንሃቨን ከጀርመኑ ክለብ ቦሩሲያ ዶርትመንድ ጋር ተመሳሳይ ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ። ኒውካስል በሜዳው ሴንት ጄምስስ ፓርክ የፖርቱጋሉን ክለብ ቤኔፊካን የሚያስተናግድበት ጨዋታ ዛሬ የሚደረግ ነው። ሆላንድ ላይ ፒኤስቪ አይንድሆቨን እና የአንቶኒዮ ኮንቴው ናፖሊ የሚያደርጉት ጨዋታ እንዲሁ ይጠበቃል። ሮያል ዩኒየን ሶንት ግሎይሴ ከኢንተር ሚላን ጋር የሚያደርጉት ጨዋታ ዛሬ የሚጠበቀው ነው። ቪያሪያል በኢስታዲዮ ዴላ ሴራሚካ ከማንቸስተር ሲቲ ጋር ምሽት 4 ሰዓት ሲል ጨዋታቸውን ያደርጋሉ። ይህም ጨዋታ ትልቅ ፉክክር ይኖርበታል ተብሎ እንደሚታሰብ ነው በርካቶች የሚያስቡት። ምክንያቱም ቪያሪያል በጣም ጥሩ የሚባል ጊዜ ነው በስፓኒሽ ላሊጋ ዘንድሮ እያሳለፉ የሚገኙት። 3ኛ ደረጃ ላይ ተቀምጠዋል። ምንም እንኳን ያለፉትን 2 ጨዋታዎች ማሸነፍ ባይችሉም ነገር ግን 17 ነጥቦችን ሰብስቦ ከአትሌቲኮ ማድሪድ ጭምር በልጦ 3ኛ ደረጃ ላይ ነው የተቀመጠውና ዛሬ በሜዳው ስታዲዮ ዴላ ሴራሚካ ደግሞ ጨዋታው እንደመደረጉ ትልቅ ፉክክርን ከማንቸስተር ሲቲ ጋር ሊያሳዩ ይችላሉ ተብሎ ይታሰባል። ዛሬ ምሽት 4 ሰዓት ሲል የሚደረግ ሌላኛው መርሃ ግብር እንደሆነ ነው እየወጣላቸው መርሃ ግብር የሚያሳየው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል ኦስማን ዲያማንዴን ለማስፈረም እቅድ እንዳለው የሚያሳዩ መረጃዎች በትልቁ እየወጡ ነው። የመርሲሳይዱ ክለብ ሊቨርፑል የስፖርቲንግ ሊዝበኑን የመሃል ተከላካይ የሆነው ኦስማን ዲያማንዴን ለማስፈረም ከፍተኛ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሁን ላይ እንግዲህ ሊቨርፑል የተከላካይ መስመር ተጫዋች ለማምጣት በትልቁ እንቅስቃሴ የሚያደርግበት ጊዜ እንደሆነ ይታመናል። ምክንያቱም በሚቀጥለው የጥር ተጫዋቾች የዝውውር መስኮት በተለይ በዚህ ቦታ ላይ እንቅስቃሴዎችን ያደርጋሉ። የተከላካይ መስመራቸው እንደሳሳባቸው በርካቶች ይናገራሉ። የኢብራሂማ ኮናቴ የመጨረሻው የኮንትራት አመት ላይ መሆን ከዛ በተጨማሪ ደግሞ ለነሱም ለቨርጂል ቫን ዳይክ እና ለኢብራሂማ ኮናቴም ደግሞ ቢሆን አሁን ላይ በቋሚነት ማገልገል የሚችሉ ከነሱ ተጠባባቂ ሆነው ማገልገል የሚችሉ ተጫዋቾችን ማግኘት አለመቻላቸው ከሁለት አንዱ ቢጎዳባቸው ማንን እንደሚያሰልፉ ጭምር አጠራጣሪ የሆነበት ጊዜ ላይ ነው የሚገኙት። ምክንያቱም እነሱን እንግዲህ ይተካል ተጠባባቂ ይሆናል ተብሎ የመጣው ጂኦቫኒ ሊዮን ለ9 ወራት ያክል አካባቢ ጉዳት እንደገጠመ ይታወቃል። እንዲሁ ደግሞ ጆ ጎሜዝም በቡድን ውስጥ ቢኖርም ያን ያክል ማገልገል የሚችል እንዳልሆነና ተደጋጋሚ ጉዳቶች የሚያጠቁት አይነት ተጫዋች እንደሆነ ባለፉት ጊዜያቶችም እየተመለከትን እንገኛለን። ዘንድሮ ሊቨርፑሎች በተለይ ባለፉት ጨዋታዎች ላይ ለመሸነፋቸው የተከላካይ መስመራቸው መሳሳት እንደ ትልቅ ይነሳል። ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ ላይ ማቲያስ ደሊት አንድ ነገርን ሲናገር ሰምታችኋል። እንግዲህ የሊቨርፑልን ድክመትን በደንብ ጠንቅቀን አውቀን ነው ወደ ሜዳ የገባ ነው። የመከላከል ስራቸው ላይ ደከም እንዳሉ ተረርተን ነበር ከጨዋታው በፊትም የሚል አይነት ሀሳብን ጭምር ሲሰጥ ነበርና ለተጋጣሚዎች ጭምር ግልጽ የሆነ ክፍተቶች እንዳሉባቸው በመከላከል ላይ ይታመናልና የተከላካይ መስመራቸውን በጥር ማጠናከራቸው አይቀሬ ይሆናል ተብሎ ነው የሚታሰበው። ስለዚህ ሊቨርፑል ኦስማን ዲያማንዴን ለማስፈረም የሚያቀዱበት ምክንያት
ትልቁ ይሄ እንደሆነ ይታመናል። ሊቨርፑሎች ያለባቸውን የመሃል ተከላካይ ስፍራ ክፍተትን ለመሸፈንም ማርክ ጉሂን ለማስፈረም ያደረጉት ጥረት አለመሳካቱን ተከትሎ ፊታቸውን ወደ ፖርቱጋል ማዞራቸውን የተነገረው ተጫዋቹ ከዚህ ቀደም በጀርመኑ ክለብ ባየር ሚኒክም ሲፈለግ እንደነበር የሚታወስ ነው ኦስማን ዲያማንዴ። ቢሆንም ግን ባየር ሚኒኮች ይህንን ተጫዋች ለማስፈረም ሳይሳካላቸው ቀርቷል። በሌላ መልኩ ደግሞ አሰልጣኝ ሩበን አሞሪምም ቢሆን የኦስማን ዲያማንዴ ፈላጊ መሆኑ ይነገራልና በአውሮፓ ታላላቅ የሚባሉ ክለቦች ጭምር በጣም ተፈላጊ የሆነ ተጫዋች ነው ይህ ኦስማን ዲያማንዴ የተባለው ተጫዋች። ስለዚህም ይህንን ተጫዋች ለማስፈረም ትልቅ ፉክክሮች ይደረጋሉ ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ሌላኛው ዋታሮ ኤንዶ የሰጠው ሀሳብ ነው። ስለ እኔ ሁሉም ነገር ለመፍረድ ገና ነው ሲል ጭምር ይናገራል። እንደ ሊቨርፑል ያለ ትልቅ ክለብ የስኳድ ጥልቀት ያስፈልገዋል። ስለ እኔ ስለሚናገሩ ሰዎችም ምንም አላስብም። እቅዴ ወደፊት ለብዙ ዓመታት እዚህ ሊቨርፑል ውስጥ መቆየት ነው ሲልም ጭምር ዋታሮ ኤንዶ ሀሳቡን እየሰጠም ይገኛልና በጣም ትልቅ ነገሮችን ማድረግ እችላለሁ ሲልም ጭምር ነው የተናገረው። ስለ እኔ ለመፍረድም ጊዜው ገና ነው ሲል ጭምር ነው የተናገረው ዋታሮ ኤንዶ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። አሰልጣኙ ራሱ ላይ ጫና ማሳደር ይወዳል ብሏል። ሴኔ ላሜንስ ነው ይህንን ሀሳብ እየሰጠው። በጣም ጥሩ የሚባል ጊዜን እያሳለፈ እንዳለ እናውቃለን። ግብ ጠባቂው ሴኔ ላሜንስ እና ድንቅ ብቃትንም እያሳየ ይገኛል። በተለይ ባለፉት 2 ጨዋታዎች በማንቸስተር ዩናይትድ የቋሚ አስተላለፍ ውስጥ መካተቱ ይታወሳል። ከሰንደርላንድ ጋር በነበረው የፕሪሚየር ሊግ ጨዋታና እንዲሁ በዚህ ሳምንት መጨረሻ በጣም ትልቅ ፉክክር ካለውና በጣም ጫናዎችም ይኖርበታል ተብሎ ከሚታሰበው የላንክሻየር ደርቢ የሊቨርፑል ጨዋታ ጋር በቋሚ አስተላለፍ ውስጥ ተካቶ በጣም ጥሩ የሚባል ጊዜያቶችን አሳልፏል። በትላንትናው ጨዋታ ላይም ክሊን ሺት ለማስመዝገብ በጣም የቀረበበት ጥሩ ሴቮችን ማድረግ የቻለበትን አጋጣሚም በደንብ ተመልክተን ነበርና በርካቶች እያደነቁት ነው። ባለፉት 2 ጨዋታዎች የሚያስመዘገባቸው የጨዋታ ሬቲንጎችም ጭምር በጣም ጥሩ ግብ ጠባቂ እንደሆነና አጀማመሩ በጣም ጥሩ እንደሆነ የሚያሳዩ ነገሮችን እየተመለከትን ነው። በትላንትናው ጨዋታም ዳግም ድንቅ ብቃቱን ማሳየት የቻለው ሴኔ ላሜንስ ከአንፊልዱ ድል በኋላ የተለያዩ ሀሳቦቹን ሰጥቷል። አሰልጣኛችን ጫናዎችን ከሌላ አካል እንዲመጡበት አይፈልግም። እርሱ ሁልጊዜም ራሱ ላይ ነው ጫናዎችን ማሳደር የሚወደው ሲል ጭምር ይናገራል። ቤልጅማዊው ግብ ጠባቂም ሴኔ ላሜንስ እንግዲህ እኛ ላይ ያለው ጫና ጭምር ወደ ራሱ በመውሰድ ራሱ ላይ ነው ጫናዎችን የሚያበዛው። ከተጫዋቾቹ ላይም ጫናዎችን አቅልሎ ራሱ ላይ ነው ጫናውን መጨመር የሚፈልገው የሚል አይነት ሀሳብን ነው ሴኔ ላሜንስ የተናገረው። ትልቅ የሚባሉ አሰልጣኞች ምንጊዜም እንደዚህ እንደሚያደርጉ አውቃለሁ ሲልም ጭምር ተናግሯል። የግል የማህበራዊ ገጼም እጅጉን በአስገራሚ ሁኔታ ተጨናንቋል። ወደዚህ ክለብ ከመምጣቴ በፊት ገጼን ብዙ ጊዜም አልከታተለውም ነበር። ሆኖም ግን አሁን ላይ በሚገባ አከታተለዋለሁ። ብዙዎች እኔን በማህበራዊ ሚዲያዎች ሲያሞግሱ ተመልክቻለሁ። ይህ ደግሞ ለኔ በጣም ትልቅ መነሳሳትና ትልቅ ትርጉም ያለው ነገር ነው ሲል ጭምር ነው የሚናገረው ቤልጅማዊው ታዳጊው ግብ ጠባቂ ሴኔ ላሜንስ። የዚህ ሳምንት ባደረግነው ጨዋታ በእግር ኳስ ተጫዋችነት ታሪኩ ትልቁ መርሃ ግብርም እንደሆነ ትልቅ ፉክክር ያለበት ትልቅ ድባብ ያለበት ጨዋታ እንደሆነ ጭምር ይናገራል። በእግር ኳስ ህይወቴ እንደዚህ ያለ ነገር ተመልክቼ አላውቅም። ትልቁ መርሃ ግብርም በዚህ ሳምንት ከሊቨርፑል ጋር ያደረኩት ጨዋታ ነው ሲልም ጭምር ይናገራል። ከመጠን በላይ ማሰብ አልፈልግም። ራሴን ለማዝናናትና ራሴን ለመሆን እንዲሁም ደግሞ በጨዋታዎቹም ራሴን ማዝናናት ሁልጊዜም የማስቀድመው ነገር ነው ሲልም ጭምር ሴኔ ላሜንስ ተናግሯል። በዚህ ሳምንት ከሊቨርፑል ጋር ከተፋለምንበት መንገድ አንጻር ያሳካነው ድልም የሚገባን ድል ነው ሲል ጭምርም ተናግሯል። ሴኔ ላሜንስ 2 ጨዋታዎች ላይ በቋሚነት ተሰልፏል። ሁለቱንም ጨዋታዎች ደግሞ ማንቸስተር ዩናይትድ ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በዛ ላይ ደግሞ ማንቸስተር ዩናይትድ እስካሁን ድረስ በአሰልጣኝ ሩበን አሞሪም ስር ተከታታይ 2 ጨዋታዎችን አሸንፎ አያውቅም ነበር። ነገር ግን በዚህ ባለፉት 2 ጨዋታዎች ላይ ግን ይህንን ማድረግ የቻለ እንግዲህ ቡድን ሆኗል። አንድ ጉዳይን እናንሳ ከዚሁ ከሴኔ ላሜንስ ጋር በተያያዘ በተለይ ተጫዋቹ እንደገለጸው በማህበራዊ ሚዲያዎች ላይ ስለሱ የሚጻፉ ነገሮችን እንደሚመለከትና በጣም እያስደነቀው እንደሆነ ሙገሳዎች በደንብ እየበዙለት እንደሆነ ተናግሯልና አንድ መልእክትን ደግሞ እኛም ተመልክተን ነበርና እሱን ጉዳይ ወደ እናንተ እናደርስ። አንድ ደጋፊ ያጋራው መልእክት ነው። ለሴኔ ላሜንስ የላከለት መልእክት ነው። ውድ ሴኔ ላሜንስ ወደ መርሲሰድ ተጉዘም የአንፊልድ ግለትን ወደ መረጋጋት ቀይረከዋል ሲልም ጭምር ነው ደብዳቤውን የላከለት። ለዘመናት የሚታወስ የመጀመሪያ ደርቢህን በክብር እንዳደረክም ይሰማኛል። ይህ ድል ውጤት ብቻ አይደለም፣ የአዲስ ነገር ጅማሮ ማሳያ ምልክት ነው ሲልም ጭምር ይናገራል። ለቀጣይም ለመነሳትም የሚያሳዩ ምልክቶችን የተመለከትንበት ጨዋታ ነው። ይህ ነገር ላለፉት ዓመታት ስንናፍቀውና ስንጠብቀው የነበረ ነገር ነው።
ከመጀመሪያው የዳኛ ፊሽካ ጀምሮ ሳጥኑን የራስ ቤት አስመስለክ ተቆጣጥረከዋል። በራስ መተማመንክ፣ የመረጋጋት መንፈስክ፣ የበላይነት ስሜትክ ምንም ነገር እንደማያስደነግጥክም ተመልክቻለሁ። እንዲያስደነግጥህም ቦታ አልሰጠህም። 4 ትልልቅ ሴቮችን በጫና ውስጥ መቋቋምንና ይህንን ቦታ ደግሞ የኔ ቦታ ነው የሚል አይነት ስሜትንም አሳይተህናል። እንቅስቃሴዎችክ ሁሉም መገለጫዎችክ ነበሩ። ዩናይትድ በመጨረሻ ጭንቀት ሳይሆን ድልን የሚያመጣ ግብ ጠባቂ እንዳለውም በደንብ አስመስክረሃል። የተቆጣጠርካቸው እያንዳንዱ ኳሶች፣ ወደፊት የወጣህባቸው እያንዳንዱ ጊዜያትም፣ በእጅህ ደግሞ ጫፍ ያዳንካቸው ኳሶችም እውነተኛ ተስፋ መመለሱን የሚያመላክቱ ነበሩ። ተከላካዮች በቀላሉ ምቾት እንዲሰማቸው፣ ደጋፊዎች ቀና ብለው እንዲሄዱና ተቀናቃኞች በራሳቸው ደግሞ እንዲጠራጠሩ አድርገሃል። የተከበርክ ሴኒ ላሜንስ ሆይ ይህንን ማጋነን አይደለም፣ ምስጋና ነው የሚገባህ። አንተ ወደ ዩናይትድ መጥተህ ስሜቱን፣ ኃይሉን፣ ሁኔታውን በክብር ቀይረኸዋል። የኦልትራፎርድ ቀጣዩ ታላቁ ግድግዳ ምናልባትም ደግሞ ገና ደርሶ ሊሆን እንደሚችል ይሰማኛል። ያንን አቋምህን ጠብቀ፣ ትኩረትህን ልብ ብለ፣ ምክንያቱም ካሁኑ ጀምሮ አንተ ግብ ጠባቂያችን ብቻ አይደለም የዚህ ቡድን ጠባቂም ጭምርና ሲል ለሴኒ ላሜንስ ደብዳቤ እንደጻፈለት ነው አንድ ሰው መረጃውን ያጋራውና ሴኒ ላሜንስ በበርካቶች አድናቆትን እየተቸረው ይገኛል። እንግዲህ ደጋፊዎች ደግሞ የጻፉለትን ደብዳቤ ያጋራውን ነው ወደ እናንተም ያደረስኩት። ሌላኛው ማቲያስ ኩኛህ ነው ሀሳቡን የሰጠው። ማቲያስ ኩኛህ እንግዲህ ለማንቸስተር ዩናይትድ የሚችለውን በሙሉ እያደረገ እንደሆነ፣ ሜዳ ላይ በጣም ታታሪ እንደሆነ፣ ከዛ በተጨማሪ ጎል ማስቆጠር ብቻ እንዳልቻለ እንጂ በሜዳ ላይ ግን የሚችለውን ነገሮች በሙሉ እንዳደረገ፣ በተለይ በሊቨርፑሉ ጨዋታ ቤንጃሚን ሼስኮን አስቀምጦ ለምን ማቲያስ ኩኛህን ሜዳ ላይ ማስገባት እንደፈለገ አሰልጣኝ ሩበን አሞሪም በደንብ ያሳየበት ይመስላል። ምክንያቱም ለቨርጂል ቫን ዳይክ እና ለኢብራሂማ ኮናቴ በቋሚነት እሱን ለመቆጣጠር በጣም ከባድ ሲያደርግባቸው እንደነበር ይታወሳል። ቤንጃሚን ሼስኮ የ9 ቁጥር ተጫዋች ከመሆኑ ጋር በተያዘ እሱን ለመቆጣጠር ብዙም የሚያስቸግር አይመስልም ለቨርጂል ቫን ዳይክ እና ለኢብራሂማ ኮናቴ። ነገር ግን ማቲያስ ኩኛ ሞቢሊቲው በጣም ከፍተኛ ስለሆነ ቦታዎችን በመቀየር እንግዲህ ኳሶችን እየተቀበለ የሚጫወት አይነት ተጫዋች ከመሆኑ ጋር በተያዘ ግን ለመቆጣጠር በጣም አስቸጋሪ እንደሆነ አሳይቷል። ተደጋጋሚ ሙከራዎችን ሲያደርግ ተመልክተነዋል። ያ መጀመሪያ ጎሉን ለማስቆጠር የሚያደርገው ጥረት እንደሆነ በርካቶች ያምናሉ። ነገር ግን ሜዳ ላይ ጎል ማስቆጠር አልቻለም እንጂ ለቡድኑ ግን በጣም ጥሩ ነገሮችን እያሳየ እንደሚገኝ ይታመናል። በርካቶችም በዛ መልኩ ነው ይህንን ተጫዋች እያወደሱት የሚገኙት። ሁለቱ ተጫዋቾች ለምን ለማንቸስተር ዩናይትድ እንደፈረሙ ብሪያን ኤምቤሞ እና እንዲሁ ደግሞ ማቲያስ ኩኛ በደንብ እያሳዩ ይገኛሉ የሚሉ መረጃዎች በትክክል እየወጡ ነው። የማይታመን ድል ነው። ሊቨርፑልን በሜዳው ማሸነፍም ስሜቱ እጅግ በጣም ግሩም ነው ሲልም ጭምር ይናገራል። ሁሉም ተጫዋች በመልበሻ ክፍሉ እንደኔ አይነት ስሜት እንደተሰማው አልጠራጠርም ሲል ጭምር ይናገራል ማቲያስ ኩኛ። በእንግሊዝ የምንጊዜም ትልቁ የደርቢ መርሃ ግብረን በድል ማጠናቀቅም ችለናል ሲል ይናገራል። እናም አሁን ላይ ወሳኙ ነገር በዚህ መንገድ መቀጠል ነው። ይህንን ስሜት በመጠበቅ ጨዋታዎችን ማሸነፍ መቀጠል ይኖርብናል ሲልም ጭምር ይናገራል። እኛ በፕሪሚየር ሊጉ ምን ማድረግ እንደምንችል ማሳየትም አለብን ያለው ማቲያስ ኩኛ። በተለይ ማንቸስተር ዩናይትድ ሊቨርፑልን ያሸነፈበት ጨዋታ በትልቁ መነሳሳትን ይሰጠዋል ተብሎ ይታሰባል። በጣም ትልቁን ደርቢ ጨዋታን ያሸነፉት በፕሪሚየር ሊጉ ዘንድሮ ሻምፒዮን ይሆናሉ ተብለው ከሚገመቱ ክለቦች መካከል አንደኛውን ነው ያሸነፉትና በጣም በትልቁ መነሳሳትን ለቀጣዮቹ ጨዋታዎች ይሰጣቸዋል ተብሎ ይታሰባል። በተለይ በቀጣይ ከብራይተን ኤንድ ሆቭ አልቢዮን ጋር በሜዳቸው ኦልድ ትራፎርድ ነው ጨዋታቸውን የሚያደርጉትና ይህንን ጨዋታ ደግሞ በደንብ ማሸነፍ የሚችሉ ከሆነ ወደ ላይ ከፍ የሚሉበት አጋጣሚዎችን ስለሚያገኙ ይሄ ቡድን በደንብ የራስ መተማመኑን መልሶ ማግኘት የሚችልበት ነጥቦችን ያገኛል ተብሎ ነው የሚታሰበው። በእርግጥ ሁሉም ተጫዋቾች በግሉ ይበልጥ ምርጥ ብቃቱን ማስመስገን ይፈልጋል። ነገር ግን እንደኔ ሀሳብ ወሳኙ ነገር ቡድኑ ወደ ቀደመው ደማቅ የድል ታሪኩ እንዲመለስ መርዳት ነው። እናም እኔ ይሄ እንዲሆን የምንችለውን ሁሉ ለማድረግ ዝግጁ ነኝ። ከዛ በኋላ ግን ግላዊ ነገሮች ይመጣሉ ሲል ጭምር ነው የተናገረው ማቲያስ ኩኛ። በርካቶች ይህ ተጫዋች እንግዲህ ወደ ኳሶችን ማቀበል ባለበት ሰዓት አያቀብልም፣ ለራሱ መሞከሮችን ይመርጣል የሚሉ አይነት ሀሳቦችን ሲያነሱ ተመልክተናል። ያ ደግሞ የመጀመሪያ ጎሉ እስካሁን 8 ጨዋታዎችን አድርጓል ለማንቸስተር ዩናይትድ አንድም ጎል ማስቆጠር አልቻለም፣ አንድም አሲስትም ማድረግ አልቻለም እና ያንን ነገር ወይም አንድ ቁጥር ለማስመዝገብ ጎል ለማስቆጠር ካለው ጉጉት አንጻር እንደሆነ በርካቶች እንግዲህ እየተከላከሉለት እንደሚገኙ ነው ዘገባዎች የሚያሳዩት። ለኔ ይሄ ትልቅ ክብር ነው። እዚህ መሆንን በእጅጉን መኘው ነበር። እኔ እጅጉን ሃይማኖተኛ እዚህ ደግሞ ለመሆን ፈጣሪን አብዝቼም ስለምነውም ነበር ሲል ማቲያስ ኩኛ ይናገራል። ይሄ ትልቅ ክለብ ነው። የብራዚል ብሔራዊ ቡድን ግዙፍ ታሪክ ያለው ነው። እናም ደግሞ ሁለቱን ወክዬ በመጫወቴ ደግሞ በጣም እድለኛ ነኝ።
እናም በየቀኑ ምርጥ ብቃቴን ለማሳየት የምጥር ይሆናል። ማን እንደሆንኩኝ ለማሳየትም እሞክራለሁ። እዚህ ለምን እንደመጣሁም ማሳየት አይቀርም ሲል ነው ማቲያስ ኩኛ ሐሳቡን እየሰጠ የሚገኘው። ፊል ጆንስም እንዲሁ ሐሳቡን ሰጥቷል። የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች አንዳንድ ሰዎች ማንቸስተር ዩናይትድ አሁን ላይ ትልቅ ክለብ አይደለም ሲሉ እየሰማሁ ነው። ነገር ግን ይሄ በጣም አስገራሚ ነገር ነው። ምክንያቱም ማንቸስተር ዩናይትድ ምንጊዜም የዓለማችን ታላቁ ክለብ እንደሆነ ረስተውታል መሰለኝ። ከማንቸስተር ዩናይትድ ጋር በትልቅነት ሊፎካከር የሚችለው አንድ ክለብ እሱም ሪያል ማድሪድ ብቻ ነው በታላቅነት መፎካከር የሚችለው ሲል የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የነበረው ፊል ጆንስ ከማንቸስተር ዩናይትድ ጋር በተያያዘ ሐሳቡን ሰጥቷል። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተም የምናደርስበት ሰዓት ላይ እንገኛለን። አርሰናል ተጫዋቾቹ ልምምድ መስራታቸው ይፋ ተደርጓል። አርሰናል ከአትሌቲኮ ማድሪድ ጨዋታ በፊት ባደረገው ልምምድ ላይ የኋላ መስመር ተጫዋቹ የሆነው ቤን ዋይት መሳተፉ ነው ይፋ የተደረገው። እንግዲህ ቤን ዋይት ከጉዳት ተመልሶ በትላንትናው የአርሰናል የልምምድ መርሃ ግብር ላይ ተሳትፏል። ከዛ በተጨማሪ ግን ሌላኛው ተጫዋች ደግሞ እንዲሁ የኋላ መስመር ተጫዋች የሆነው ፒየሮ ሂንካፒየም በትላንትናው የቡድን ልምምድ ላይ ከተመለከትናቸው ተጫዋቾች መካከል አንደኛው ነውና ምናልባት በቀጣዮቹ ጨዋታዎች ላይ እንግዲህ ይሰለፋሉ ተብሎ ይጠበቃል፣ ወይም የጨዋታ እድሎችን ያገኛሉ ተብሎ ይታሰባል። ዛሬም ደግሞ አርሰናል ጨዋታ እንዳለው ይታወቃል። ምሽት 4 ሰዓት ሲል ከአትሌቲኮ ማድሪድ ጋር የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታን የሚያደርግ ነው የሚሆነው። ከዚህ ጨዋታ ጋር ተያይዞ የተለያዩ ሀሳቦችን አሰልጣኝ ሚኬል አርቴታ እየሰጠ ይገኛል። ከነዚህ መካከል ዲየጎ ሲሞኔ የኔ አርአያ ሰው ነው ሲል ጭምር ይናገራል። የአርሰናሉ አሰልጣኝ ሚኬል አርቴታ ለአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ያላቸውን አድናቆት ይገልጻሉ። ዲየጎ ሲሞኔ አርአያ ነው ያሉት ሚኬል አርቴታ ከሱ ብዙ ነገሮችን ተምሬያለሁ፣ እሱ ለስራውም ያለው ፍቅር ይለየዋል ሲልም ጭምር ነው የተናገረው። አክሎም እሱ ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ሊጉ የበለጠ ከባድ ይሆናል፣ አሁንም ትልቅ አሰልጣኞችም አሉ ሲል ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ በንግግራቸው ወቅትም ሂንካፒዬ ለዛሬው ጨዋታም የአትሌቲኮ ማድሪዱ ጨዋታ ላይ ዝግጁ መሆኑን ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ ይቀጥልና ሁላችንም ትልልቅ ክለቦች በአስቸጋሪ ጊዜያት ውስጥ ያለፍነን። ዲየጎ ሲሞኔ ከአትሌቲኮ ማድሪድ ጋር ያደረገው ነገር ድንቅ ነው። ቡድኑ ሁልጊዜም ትክክለኛ የማሸነፍ ዓላማ ያለው ቡድን እንደሆነ ይታወቃል። ሲሞኔ ጥሩ ነገሮችን የምማርበት ሰው ነው። እሱ ጥሩ ስራዎችን በደንብ የሰራ ሰው ነው። ስለሱ በጣም ጥሩ ነገር ነው ልናገር የምችለው። ብዙ መጥቀስ የምችላለው ጥሩ ነገሮቹን። ለኔ ግን ጨዋታውን ለማሸነፍ ያለውን ፍላጎት የተለየ ያደርግልኛል ብሏል። ዲየጎ ሲሞኔ ወደ ፕሪሚየር ሊጉ ከመጣ በእርግጠኝነት ሊጉ የበለጠ በጣም ከባድ ይሆናል። ምክንያቱም ቀደም ሲልም በእንግሊዝ ውስጥ ብዙ ጥሩ አሰልጣኞች ያለው እሱ ሲጨመርበት ደግሞ የተለየ ይሆናል። ነገር ግን ያንን ልምድ ማግኘት መፈለግ ወይም አለመፈለግ የሱ ጉዳይ ይሆናል ሲልም ጭምር ነው የተናገረው። ነገር ግን በጣም ምርጥ አሰልጣኝ እንደሆነ ግን እመሰክርለታለሁ ሲል ነው አሰልጣኝ ሚኬል አርቴታ ስለ አትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ሐሳቡን የሰጠው። ሌላኛው የአትሌቲኮ ማድሪዱ የአጥቂ መስመር ተጫዋች ዘንድሮ በጣም ጥሩ ጊዜያቶችን እያሳለፈ የሚገኘው አርጀንቲናዊው ሁሊያን አልቫሬስ ሐሳቡን ሰጥቷል። የአትሌቲኮ ማድሪዱ የፊት መስመር ተጫዋች የሆነው ሁሊያን አልቫሬስ ጠንካራ ቡድን አለን ሲል ከአርሰናል ጨዋታ በፊትም ይናገራል። እኛ የትኛውንም ቡድን ማሸነፍ እንችላለን፣ ምርጥ ስብስብም አለን የሚለው ሁሊያን አልቫሬስ ስለ ቡድናቸው ጥንካሬም ይናገራል። ሁሊያን አልቫሬዝን ጨምሮ ከጨዋታ እየጎለበትን ነው፣ ከማንም ጋርም መፎካከር እንችላለን ሲልም ጭምር ይናገራል። ሁሊያን አልቫሬዝና እኛ ሁሉንም ቡድን የማሸነፍ አቅም አለን ሲል ነው ዛሬ ከአርሰናል ጋር ከሚደረገው ጨዋታ በፊት በነበረው ፕሬስ ኮንፈረንስ ላይ የተናገረው። አትሌቲኮ ማድሪዶች ከዛሬው የአርሰናል ጨዋታ በፊት በኤሚሬትስ ስቴዲየም ልምምዳቸውን አድርገዋል ትላንትና። ይሁን እንጂ ቡድኑ ከልምምዱ በኋላ ግን ኤሚሬትስ ስቴዲየም መታጠቢያ ቤት ሙቅ ውሃ ባለመኖሩ አለመታጠባቸውን የሚያሳዩ ሪፖርቶች ናቸው የወጡት። ቡድኑ ከልምምድ በኋላ ለመታጠብ ወዳረፈበት ሆቴልም ማቅናቱ በርካቶችን አስገርሟል። የአትሌቲኮ ማድሪዱ ልዑካን ቡድን በሁኔታው ማዘናቸውንና በብስጭትም ወደ ሆቴል ማቅናታቸው ይፋ ተደርጓል። አትሌቲኮ ማድሪድ በኤሚሬትስ ስቴዲየም የመገልገያ አቅርቦት እጥረት አለ በሚልም አርሰናል ለዩኤፋ ቅሬታ ማስገባቱ ጭምር ነው እየተነገረ የሚገኘውና እንግዲህ አስገራሚ መረጃ ሆኖ ነው እየወጣ የሚገኘው። አትሌቲኮ ማድሪዶች መበሳጨታቸውን ለዩኤፋም ቅሬታ ማቅረባቸው ጭምር ነው እየተነገረ የሚገኘው በኤሚሬትስ ስቴዲየም ስለጠበቃቸው ጉዳይ ሲናገሩ። አርቴታ ስለ ፒየሮ ሂንካፒዬ ሐሳቡን ሰጥቷል። በስብስብ ውስጥ ዛሬ ይካተታል ብዬ አስባለሁ። የፉላም ጨዋታ ላይ ከሜዳ ስለራቀም ማስገባቱ ልክ ነው ብዬ አላሰብኩም ነበር። ሌላ 2 የልምምድ ክፍለ ጊዜዎችን ከዛ በኋላ ሰርቷል። አሁን ላይ ለመጫወት ሙሉ ለሙሉ ዝግጁ እንደሆነ ማስባለሁ ሲል ነው አርቴታ የተናገረው።
አርቴታ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ ቀዳሚ ግምት ስለመሰጠቱም ይናገራል። እኔ የምረዳው ብቸኛው ነገር ቡድኑ ጉልበቱን፣ ሙቀቱንና ቁርጠኝነቱንና ሊያቀርቡ የሚችሉትን ጥራት ስመለከት ብቻ ነው። ይህ በሁሉም መንገድ ለዋንጫው እንደምንሄድ እንደምንችልም እምነት ይሰጠኛል። ነገር ግን ይሄ የኔ ስሜት ነው ሲል ጭምር ይናገራል። ከዚያ በሚቀጥለው ቀን ጨዋታዎችን በማሸነፍ ደግሞ እነዚህን ነገሮች ማረጋገጥ አለብን። የሚቀጥለው የስልጠና ክፍለ ጊዜም ለዋንጫ ብቁ እንደሆኑ ተጫዋቾቼ ማረጋገጥ አለባቸው እንጂ ያለ ስራ ስለ ዋንጫ በማሰብና በመጠመድ ያሰብነውን ማሳካት በጭራሽ አንችልም። ሁሉንም ነገር ማስተካከል የሚኖርብን እንግዲህ ጨዋታዎችን በማሸነፍ ነው ሲልም ጭምር ነው የተናገረው የአርሰናሉ አሰልጣኝ ሚኬል አርቴታ። የሪያል ማድሪድን ጉዳዮች ደግሞ እናንሳ። የሪያል ማድሪዱ የኋላ መስመር ተጫዋች የሆነው ዴን ሃውችሰን በቀጣይ ሳምንት ኤል ክላሲኮ ጨዋታ ላይ እንደሚደርስ ይፋ ተደርጓል። ዳኒ ካርቫሃልና አሌክዛንደር አርኖልድን በበኩላቸው ከጉዳታቸው ለማገገም የመጨረሻ ምዕራፍ ላይ መሆናቸው ነው እየተገለጸ የሚገኘውና በቀጣዮቹ ጨዋታዎች ይመለሳሉ ተብሎ ይታሰባል። ተጫዋቾቹ በኤል ክላሲኮ ጨዋታ መሳተፋቸው የአሰልጣኝ ሻቪ አሎንሶ ውሳኔ ነው የሚሆነው። በሌላ በኩል አንቶኒ ሩዲገር ከቀጣዩ የብሔራዊ ቡድኖች ረፍት በፊት ወደ ሜዳ ይመለሳል ተብሎ አይጠበቅም። ግብ ጠባቂው ቲቦ ኩርቱዋ በበኩሉ ከባድ ጉዳት እንዳላጋጠመውና በዩቬንቱሱ ጨዋታ ላይ እንደሚሳተፍ ነው መረጃዎች እየወጡ የሚገኙት። ሪያል ማድሪድ ተጫዋች የሆነው ትሬንት አሌክዛንደር አርኖልድ በቻምፒየንስ ሊጉ ሪያል ማድሪድ በተለይ ከሊቨርፑል ጋር ለሚያደርጉት ጨዋታ በእርግጠኝነት ሙሉ ለሙሉ ከጉዳቱ በማገገም ለጨዋታው እንደሚደርስ ዲያሪዮ አስ የተባለው የመረጃ ምንጭ እየገለጸ ይገኛል። ከዛ በተጨማሪ ግን ለኤል ክላሲኮ ጨዋታም ሊደርስ የሚችልበት እድል እንዳለና ሁሉም ውሳኔ አሰልጣኝ ሻቪ አሎንዞ ውሳኔ እንደሚሆን የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ሁለቱም የሪያል ማድሪድ የቀይ መስመር ተመላላሽ ተጫዋቾች ማለትም ዳኒ ካርቫሃልና ትሬንት አሌክዛንደር አርኖልድ የማገገም ሂደታቸው የመጨረሻው ደረጃ ላይ ነው አሁን ላይ በትልቁም የሚገኘው። ሁለቱም ተጫዋቾች በሚቀጥለው ሳምንት በሚከናወነው የኤል ክላሲኮ ጨዋታ ላይ ይጫወታሉ ወይንስ ደግሞ አይጫወቱም የሚለው ጉዳይ በአሰልጣኝ ሻቪ አሎንዞ አማካኝነትም የሚወሰን ይሆናል ተብሎ ይጠበቃል። ማሪዮ ኮርቴግና ነው ይህንን መረጃ እያጋራ የሚገኘው። ለዲን ሃውችሰን ቅርበት ያላቸው ምንጮች እንደገለጹት ከሆነ ተጫዋቹ ለቀጣዩ የኤል ክላሲኮ ጨዋታ ከጉዳቱ አገግሞ ዝግጁ እንደሚሆን ትልቅ ተስፋ እንዳለ ነው ማሪዮ ኮርቴግና መረጃውን እያጋራ የሚገኘው። አርዳ ጉሌርና ኬሊያን ምባፔ አስደናቂ ጥምረትን እየፈጠሩ እንደሚገኙ ሁዋን እንግዲህ መረጃውን አጋርቷል። ማርካ ላይ የሚጽፈው ጋዜጠኛ እንግዲህ ይሄኛው እነዚህ ሁለት ተጫዋቾች በጣም ሲዋሃዱ እየተመለከተን እንገኛለን። በጣም እንግዲህ ምርጥ ተጫዋቾች ናቸው። አርዳ ጉሌርና ኤምባፔም እንደተገናኙ ሪያል ማድሪድ የምሽቱን ጨዋታ እንደሚያሸንፍ እርግጠኛ ትሆናለህ። ሁለቱ ጥንዶችም በላሊጋው ያሳዩት አስደናቂ እንቅስቃሴ አሁንም ያስቀጠሉ ሲሆን ሄታፌው ጨዋታ ላይ ሜዳ ላይ እንደተገናኙ በጥብቅ መከላከል ግብ ክልሉን ደፍኖ ለ79 ደቂቃዎች ቆይቶ የነበረው የሆዜ ቦርደላስ ቡድን አፈራርሰውታል። ኬሊያን ምባፔ አሁን ላይ በ9 ሳምንታት የላሊጋ ጨዋታዎች 10 ግቦችን ያስቆጠረ ሲሆን እንደ አምናው ሁሉ ዘንድሮም ሁለተኛውን የፒቺቺ ሽልማት ለማሸነፍም መንገድ ላይ እንደሆነ እየተመለከትን ነው። አርዳ ጉሌር ተቀይሮ ሲገባና ከኬሊያን ምባፔ ጋር ጥምረቱን ሲጀምርም በጣም ጥሩ ነገሮችን መፍጠር እንደጀመሩ ተመልክቻለሁ። በዚህ ሳምንት ባደረጉት ጨዋታና በጣም ጥሩ ጊዜያቶችን እያሳለፉ ይገኛሉ። ዘንድሮ ሁለቱ ተጫዋቾች በጣም ጥሩ አጋርነትን ሜዳ ላይ እያስመለከቱ ነው ሲልም ጭምር ነው የተናገረው። ሁዋን ኢግናሲዮ የማርካው ጋዜጠኛ ነው ይህንን መረጃ ያጋራው። ጋዜጠኛ ራሞን አልቫሬዝም ስለ ጁድ ቤሊንጋም ሀሳቡን ሰጥቷል። የቤሊንጋም እንቅስቃሴ ላይ ያደረኩት ግምገማ ከብዙዎቹ አስተያየት ጋር እንደማይስማማ አስተውያለሁ። በቀጥታ ሜዳ ላይ ሲያደርገው የነበረውን ስመለከት ነበር። እናም እንቅስቃሴውን በጣም ወደድኩት። ጁድ ቤሊንጋም በአካል በጣም ተሻሽሏል። እናም ኳሶችን በማስጣልና በብዙ የማጥቃት እንቅስቃሴዎች ላይ በመሳተፍ ረገድ ቁልፍ አካል ነበር ብዬም አስባለሁና በጣም ጥሩ ነገሮችን ማድረግ ይችላል ሲልም ጭምር ነው የተናገረው። የዩቬንቱሱ ቱርካዊ ተጫዋች ኬናን ይልዲዝ አንድ ሀሳብን ሰጥቷል። በተለይ በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ዩቬንቱስ እና ሪያል ማድሪድ ጨዋታቸውን እንደሚያደርጉ ይታወቃልና ኬናን ይልዲዝም ከሪያል ማድሪድ ጋር ስለመጫወታቸው ጥያቄ ቀርቦለት ነበር። አዎ ከሪያል ማድሪድ ጋር በቻምፒየንስ ሊጉ እንደምጫወት ሳስብ በጣም ተደስቻለሁ። በሳንቲያጎ ቤርናቢው መጫወት ደግሞ የእያንዳንዱ ተጫዋች ህልም እንደሆነ ማውቃለሁ። ይህ ስቴዲየም በዓለም ላይ ካሉት ውብ ስቴዲየሞች አንደኛው ነው። እናም ከሪያል ማድሪድ ጋር በቻምፒየንስ ሊግ መጫወትም በቀላሉ የማይታመንና ትልቅ እድል ነው ሲልም ጭምር ይናገራል። ይህንን ሀሳብ የሰጠው የዩቬንቱሱ ተጫዋች የሆነው ኬናን ይልዲዝ ነው። በርካቶችም በአውሮፓ ታላላቅ ክለቦችም ይህንን ተጫዋች እየፈለጉት እንዳለ ይታወቃል። በተለይ የእንግሊዝ ክለቦች እነ ቼልሲ፣ ዩናይትድ፣
አርሰናል ሊቨርፑልን ጨምሮ በጣም የሚፈልጉት አይነት ተጫዋች እንደሆነ ይታወቃል። ኬናን ይልዲዝ ከሪያል ማድሪድ ጋር በተቃራኒም ቢሆን በሳንቲያጎ ቤርናቢው ላይ መጫወት ግን ህልም ነው። ሁሉም ተጫዋቾች ደግሞ መጫወት የሚፈልጉበት ሜዳ ነው ሲል ይናገራል ኬናን ይልዲዝ። ይልዲዝ ይቀጥልና ይህ በጣም ጥሩ አጋጣሚ ነው፣ ምክንያቱም እያንዳንዱ እግር ኳስ ተጫዋች በዚህ ስቴዲየም የመጫወት ህልም አለው። ሳንቲያጎ ቤርናቢው እኔ እንደማስበው በዓለማችን ላይ ካሉ አንደኛው ነው። እናም በዚህ ስቴዲየም መጫወት መቻል ደግሞ ህልሜ እውን የሆነ ያክል ነው እንድትሰማኝ የምቆጥረው። በአጭሩ በቻምፒየንስ ሊግ ውድድር እንደዚህ አይነት ክለብን መቅጠም የማይታመር ነገር ነው። ሁሉም ነገር በጥሩ ሁኔታ እንደሚሄድና ጥሩ ጨዋታን እንደማከናወንም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው የዩቬንቱሱ ተጫዋች የሆነው ኬናን ይልዲዝ ነው። ማንቸስተር ሲቲን እንመልከት። ሮድሪ ወደ ስፔን ቢጓዝም አይጫወትም ብሏል ፔፕ ጓርዲዮላ። ራያን ሸርኪ ደግሞ ካየዋቸው ምርጥ ተሰጥኦች መካከል አንደኛው ነው ሲል ይናገራል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። የሲቲው አሰልጣኝ ፔፕ ጓርዲዮላ ሮድሪ በዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ በቪያሪያል ጨዋታ ላይ በጉዳት ምክንያት እንደማይሳተፍ ነው ይፋ ያደረጉት። ሮድሪ ወደ ስፔን ከቡድኑ ጋር ይጓዝ እንጂ በዛሬው የቪያሪያል ጨዋታ ላይ ግን በጭራሽ አይሳተፍም ሲሉ የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ይናገራሉ። በጉዳት ምክንያት ይህንን ጨዋታ ማገልገል እንደማይችል ነው ያረጋገጡት። አክለውም ሲናገሩ ሮድሪ ጫማውን ከሰቀለ በኋላ በእግር ኳስ ዓለም ውስጥ ይሰራል፣ ምክንያቱም በእግር ኳስን በጣም ነው የሚወደው ሲልም ጭምር ይናገራል። ከእግር ኳስ ተጫዋችነት ገለል ሲልም በእርግጠኝነት በእግር ኳስ ውስጥ ግን እንደሚኖር ለመግለጽ ወዳለው ሲል ፔፕ ጓርዲዮላ ይናገራል። ምክንያቱም ተጫዋቹ ከእግር ኳስ ጋር ያለው ቅርኝት በጣም ትልቅ ነው፣ እግር ኳስንም በጣም እንደሚወደም አውቃለሁ ሲልም ጭምር ነው የተናገረው። ሌላኛው ፔፕ ጓርዲዮላ ያነሳው ስለ ሪያን ሸርኪ ነው። ሪያን ሸርኪ በእግር ኳስ ሕይወቴ ካየኋቸው ባለታላቅ ተሰጥኦ ባለቤቶች መካከል አንደኛው ነው ሲል ፔፕ ጓርዲዮላ መስክሮለታል። ይህ ተጫዋች ወደ ማንቸስተር ሲቲ የተቀላቀሉ በዚህ ክረምት የተጫዋቾች የዝውውር መስኮት እንደሆነ ይታወቃል። በተለይ በጉዳት ምክንያት ያለፉትን ጨዋታዎች ያመለጡት እንጂ ከዛ በፊት በነበሩት ጨዋታዎች ላይ በጣም ጥሩ ታለንት እንዳለው ጭምር ሲያስመሰክር የነበረባቸውን አጋጣሚዎች በደንብ ተመልክተናል። አሰልጣኝ ፔፕ ጓርዲዮላም ይህንን የመሰከሩለት ራያን ሸርኪ በእግር ኳስ ሕይወቴና በአሰልጣኝነት ሕይወቴም ከተመለከትኳቸውና ባለ ታላቅ ተሰጥኦ ባለቤት ከሆኑ ተጫዋቾች መካከል አንደኛው ነው ሲል ነው ፔፕ ጓርዲዮላ ስለ ራያን ሸርኪ ታለንትም ሀሳቡን እየሰጠም የሚገኘው። ዛሬ እንግዲህ ከቪያሪያል ጋር ጨዋታቸውን እንደሚያደርጉ ይጠበቃል። ማንቸስተር ሲቲዎች እነ ጄምስ ትራፎርድ፣ እነ ሩበን ዲያሽ፣ ቲያኒ ራይንደርስ፣ ጆን ስቶንስ፣ እነ ናታን አኬ፣ ኦማር ማርሙሽ፣ ማቴዮ ኮቫቺች፣ ኤርሊንግ ሃላንድ፣ ራያን ሸርኪ፣ ጀረሚ ዶኩ፣ ማክስ ቤትኔሊ፣ ኒኮ ጎንዛሌስ፣ በርናርዶ ሲልቫ፣ ራያን አይት ኑሪ፣ ሄስኮ ግቫርዲዮል እንዲሁ ደግሞ ጂያሉጂ ዶናሩማ፣ ፌል ፎደን፣ ኒኮ ኦሬሊ፣ ሉዊስ ኦስካር ቦብ፣ ሳቪኒሆ፣ ማታያስ ኑኔስ ዛሬ ማንቸስተር ሲቲ ከቪያሪያል ጋር በሚያደርገው ጨዋታ ላይ ለመጫወት ወደ ስፔን ያቀኑ የማንቸስተር ሲቲ ተጫዋቾች እንደሆኑ ነው መረጃዎች እየወጡ የሚገኙት። ዛሬ ማንቸስተር ሲቲ እነዚህን ተጫዋቾች ይዞ ነው ቪያሪያልን እንደሚገጥም መረጃዎች እየወጡ የሚገኙት። ኒኮ ጎንዛሌዝም ይናገራል። በውድድር ዓመቱ በሊጉ ብዙ የመሬት ግንኙነቶችን ካሸነፉ የመሃል ሜዳ ተጫዋቾች መካከል አራተኛ ደረጃ ላይ የተቀመጠ ተጫዋች እንደሆነ ይታወቃል ኒኮ ጎንዛሌዝ እና በአንጻሩ ሮድሪ ብዙ ጨዋታዎችን በእርግጥ አላደረገም፣ ነገር ግን 8ኛ ደረጃ ላይ የተቀመጠ ተጫዋች ነው። ኒኮ ጎንዛሌዝ ጥሩ ነገሮችን በማንቸስተር ሲቲ ቤት ማድረግ እንደሚችል እያሳየ ይገኛል። ኒኮ ጎንዛሌዝ ይናገራል። እርግጠኛ ነኝ እግር ኳስን እንድረዳ ያደረገኝ አሰልጣኝ አላጋጠመኝም፣ ልክ እንደ ፔፕ ጓርዲዮላ ሲል ይናገራል። ፔፕ ጓርዲዮላ በጣም በትልቁ የእግር ኳስን ሜዳ ላይ እንድመለከትና በደንብ እንድረዳውም ያደረገኝ ሰው ነው ሲል ኒኮ ጎንዛሌዝ ሀሳቡን እየሰጠ ይገኛል። ኒኮ ጎንዛሌዝ ይቀጥልና በጣም አስደናቂ ነበር፣ እውነት ለመናገር በማንቸስተር ሲቲ መሆን ህልም ነው ሲልም ጭምር ይናገራል። ከአንድ ዓመት በፊት ብትነግሩኝ ያጋጠሙኝን ልምዶችና እንዴት እንዳደግኩም አላምንም። በጣም ደስተኛ ሆኛለሁ። አሁን ላይ መሻሻሌን መቀጠልና ለረጅም ጊዜ ደግሞ ለማንቸስተር ሲቲ መጫወቴን መቀጠል እፈልጋለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ እየሰጠ የሚገኘው ደግሞ እንግዲህ ኒኮ ጎንዛሌዝ ነው። ኒኮ ከመጣው ጊዜ ጀምሮ ብዙ የተሻሻልኩኝ ይመስለኛል፣ የተለየ ስሜት፣ ሁሉም ነገር በጥሩ ሁኔታ እየሄደ ነው ሲል ጭምር ይናገራል። አሁን ላይ ጥሩ ነገር ማድረግ እንደምችልም ይሰማኛል ሲልም ጭምር ነው የተናገረው ኒኮ ጎንዛሌዝ። ኒኮ ይቀጥልና በፕሪሚየር ሊጉ ላይ ስላለው ነገር ይናገራል። እኔ እየተጫወትኩኝ በጣም ኃይለኛ ሊግ ውስጥ ነው እየተጫወትኩኝ ያለሁት። አስቀድሜ መጠቀም ያለብኝን ነገር ይሰማኛል እናም ወድጄዋለሁ ሲልም ጭምር ይናገራል። በጣም ኃይለኛ ምት ነው ያለው። ሊጉ ደግሞ ከባድ እንደሆነ እንመለከታለን። በእግር ኳስ ተዝናናለህ እና ብዙ ቦታዎችም አሉ።
እኔም ወደው በፕሪሚየር ሊጉ መጫወት ነው፣ ደስተኛም ሆኛለሁ ሲልም ጭምር ይናገራል። ይህንን ሀሳብ የሰጠውም ኒኮ ጎንዛሌዝ ነው። ፉልሃም የአሰልጣኙን ውል ማደስ ይፈልጋል ተብሏል። የፉልሃም ባለቤቶች የአሰልጣኝ ማርኮስ ሲልቫን ኮንትራት ለተጨማሪ ዓመታት ማራዘም እንደሚፈልጉ እንዳስታወቁ ነው መረጃዎች የወጡት። በአዲስ ኮንትራት ዙሪያ ንግግር ባይጀመርም በሁለቱም ወገኖች በኩል በጋራ ለመቀጠልም ፍላጎት እንዳለ ነው የተዘገበው። ፉልሃም በአሰልጣኙ አዲስ ኮንትራት ውስጥ የኮንትራት ማፍረሻ 15 ሚሊዮን ፓውንድ ማካተት እንደሚፈልጉ ነው የተነገረው። በኖቲንግሃም ፎረስት ሲፈለጉ የነበሩት የ48 ዓመቱ አሰልጣኝ ማርኮ ሲልቫ በክለቡ ያላቸው ውልም በዚህ ዓመት ላይ ያበቃል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙትና ማርኮ ሲልቫ በፉልሃም ቤት እንግዲህ ረጅም ጊዜያቶች አሁንም ሊቆዩ እንደሚችሉ ይታመናል። ኮንትራታቸውንም ሊያራዝሙ እንደሆነ ነው መረጃዎች የሚያሳዩት። የአሰልጣኝ በተለይ በዚህ ቡድን ውስጥ ጥሩ ነገሮችን እያደረገ እንዳለ ይታወቃል። ቡድኑን በትልቅ ደረጃ ማድረግ ባይችልም ነገር ግን ተፎካካሪ የሆነ ክለብን ግን መስራቱ ይታወቃልና በፉልሃም ቤት አሁንም ኮንትራቶችን ሊያራዝም እንደሚችል ነው መረጃዎች በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን እንግዲህ ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።